ሲገበለ አሁን ማሪ በዚህ ገብቶ ጃስ ይለኛል። አሁን ተመልከቱ ላስገባው ግን ኤርትራዊ እኔ ጃስ አይደለም ወርዶ ጃስ አይደለም። አንተ የአባቶች መፎከር ነው የኔ አባቶች መማረክ ነው ስራችን። እኔ ጃስ አይደለም ፎከር አሁን እንደ ሀገር ማለት ነው። እንደ ሀገር የኢትዮጵያን አባቶች እንዳለ መማረክ ነው እያልክ ነው። አንተ ደግሞ የኤርትራን አባቶች ማራኪዎች። አየህ እኔ እንደ ሀገር ያዋረድከኝ ነው። እኔ እንደ ሀገር አለ እንትና አባዱላ ሰማው ደግሞ አሁን ይህንን ትክክል እያለ የሚሰማ ሰው ወንጀለኛ ነው። እያስተማርኳችሁ ድፍን የኢትዮጵያን ሕዝብ የኢትዮጵያን አባቶች መማረክ ነው ስራችሁ። እኛ የአባቶቻችን ኤርትራውያን ደግሞ መማረክ ነው ሲል ይሄ ብልጽግና ስለሆነ ትግራይ ስለሆነ ኦሮሞ ስለሆነ አማራ ስለሆነ አይወክሉም። ድፍን ኢትዮጵያን ነው እሱ። እንደ ኢትዮጵያ ነው የሚያስበን። አሁን ከኤርትራ ጋር ጦርነት ብናደርግ ኦሮሞ አረገ ትግራይ አረገ አይባልም። ኢትዮጵያ ከኛ ጋር አደረገች። አሁን አንዳንዴ እኛ ከኤርትራ ጎን ነው የምንቆሙ ምናምን ስንል እነሱ ቢያሸንፉን ኢትዮጵያን አሸነፍን ነው የሚሉት። ከእናንተ ጋር ከኢትዮጵያውያን ጋር ሙሉ ቢያሸንፉ ከበሄደው ያስጠይቃል፣ በጣም ያስጠይቃል። ላስተምራችሁ እንጂ እኔ ብዙ አወራለሁ፣ ግን መማር አለባችሁ። ብዙ ነገሮችን ማስተማር አለብኝ እና ብልጽግና ከ2800 ሰው በላይ ይዤ እንሆ ይኸው አገራዊ ፍቅር እያስተማርኩ ነው። በጀቱን ቶሎ በጅትልኝ፣ በጅት ስሜን ደግሞ ከነዛ ከ3000 አጥፋልኝ፣ አጥፋ ብሩን ደግሞ ላክልኝ። የሰው ልጅ ብር ከያዘ አእምሮ ነፃ ይሆናል። የሚያጨናንቀው ነገር የለም። የቤት ኪራይ መጣብኝ፣ ውሃ መጣብኝ፣ መብራት መጣብኝ፣ መዳም ያባረረችኝ ምናምን በቃ ነፃ ሆኜ ይሰራሉ። ከዛ መረጃዎችን እሰባስባለሁ። እንዲህ ቪዲዮችን ጊዜ ይኖረኛል የምጨናነቅበት ሂጄ አልጨናነቅም፣ እዛም አልሰራም ምናምን ገባ አይደል? ይሄ እንግዲህ ብዙ ነገር አለ እና ከዛ ከ3000ዎቹ የኔን ስም አንሳ። እንደገና በጀቱን ቶሎ በጀት። ስለ ብራቅ ፀሐይ መንግስትና ክነእልሊና በቋንቋ ትግርኛ፣ በአማርኛ፣ በኦሮምኛም መሞከር እንጀምራለን እና ይሄን ያለው ደብረ ጽዮን በዚህ ጉዳይ ላይ ደውዬ አውርቼው ነበር። እንታይ ይሬ ካለው ሕጃነ ናብ ጌታቸው ረዳ ጽገና ወልክዩ ገሌለዩ ከይተረያቅ እንዳለ የሚቀር የለም አልኳችሁ። ልሞት እኮ ጌታ ሳልታሰር እንዳልሞትን ያልተንበጫበጨ ፍጥረት የለም። ግን የመንግስትን ፓወር አያችሁ። ሁልሽም ደነግጠሻል። ሁልሽም እያንዳንዳችሁ ስታወሩ የምታወሩት ነገር እናንተ ብቻ አይደላችሁ የምትሰሙት፣ ብዙ ሰው ይሰማዋል። ሀሳባችሁ ምንም የተሳሳተ ሀሳብ ቢኖር ሀሳባችሁን የሚከተል ደግሞ ይኖራል። ከእናንተ በላይ ደንቆሮ በሽም ይቆጠራል። የምታወሩት ነገር ሁሉ እውነት የሚመስለው አለ። ግለደው፣ ፍጠረው፣ ቁረጠው ስትለው እውነቱን ነው እንግደል የሚልም እንዳለ እንዳትዘነጋ እና ሚዲያ ላይ ገብተህ ስትዘባረቅ ሚዲያውን በአግባቡ የማይጠቀመው እኮ ኢትዮጵያዊ ብቻ እኮ። እስቲ ሌሎቹን እያቸው፣ እስቲ እዩዋቸው። በስነ ስርዓት ነው የሚጠቀሙበት። የፖለቲካ እውቀት የሌላቸው በፖለቲካ ሲቀባጥሩ አታይም። እና የምናወራው ነገር ብዙ ሰው ላይ ብዙ አይነት ተጽዕኖ ይፈጥራል። መጠንቀቅ አለብን። ደሃን ጽባህ ሌቲ ኩነልኩ ሀዲስ መረጃ ሂዝና ክንራከቢና ደሃን ሌቲ ኩልኩም ንፍቅረኩም ኢና ኣብ መጨረሻ ዘረባ ዝኸውን ትግራይ ትስዕርን ፈረቃን ማሚ ላይቭ ገባ ያሉ ነው። እስኪ ቼክ አድርግቱ። ወይኔ አውቆ ከሆነ ረግጧሉ። ይፈራ አንተ አልቅሽለታለሁ እኮ ምስኪን ታስሯል። ይሄንዬ ታስሯል። የምር ወላሂ ጉርሻ ለጥፎታል። አንቺ ከበርበሬና ከእንትን ከዘይት ቅጣት አረፋችሁ። ይሄን ቅጣት ቀይሬያለሁ። ጃክ ሰምታላ ሳወራ እንትና ቤት ማን ነበረ? ጅቦ ቤት ሳወራ ቅጣት ጉርሻ ጋር የለጠፈውን ላሳያችሁ።
ሄሉዬ የምሬን ነው የምልሽ። እንደ ቂጥሽ ራሱ አረፈ በርበሬ ላይ ያስቀመጡሽ አንተ ምንድነው የቂጥ ነፃ አውጪ ነው አንተ ጃፒ ምን አገባህ ስለቂጤ ሰርቶ ይብላ ቂጤ ሰርቶ ይብላ ምን አባታ ነው ልቀመጥበት ምን ይሰጠኝ ይሰራበት ስማ በቂጤ መሸቀሌን አቁሜያለሁ ብላለች እኮ እሷ በቂጥ ሽቀላ ቆየ እኮ 3 ዓመት ሸቀል በጭንቅላት ጀምሬያለሁ አለች እኮ አሁን በጭንቅላት ነው የሚሸቅለው ጋዴሽ ኧረ አንቺ ትለያለሽ ግን ማለት ነው አሁን እኔ ከዚህ ውስጥ ቆይ አሁን የሆነ ቁም ነገር ስናወራ አዶናይ ጃንዬ ማሜ እና ጆሲ ስለታሰሩ በጣም ከፍቶኛል ደብሮኛል ከዚህ ውስጥ ግን ደስ ያለኝ አንድ ሰው አለ ይሄ ጥቁሩ ላይ ብለ የሚላላ ሰው ሌምቦ ቺምፓንዚማ መታሰር አለበት ይሄ ቺምፓንዚንና ማሜና አንዳርገው ነው የፖስተቷቸው በምንም አይገናኙም እንዴ ያኩ ላይ ብለ የሚላላስ ላይ ብለ የሚዳራ እኮ ይሄ ልጅ በጣም ይሄ እኮ ነው ሬማ ያኛውን ስልኬን ያዘጋብኝ ይሄን ፎቶ ለጥፌ ነው እነዚህ ናቸው ሲላላሱ የነበሩት በጣም ነው ደስ ያለኝ ማሜ ማብራተ ፖስት የሚስቅ እነዚህ ልጆች ላይ ብለ ሲላላሱ አንቺ ብትታሰሪ ብትያጂ ብትታሰሪ መኝታ ራሱ አታገኝ ምንድነው አንተ የምታሟርትብኝ አታሟርትብኝ ላይ ያሟል እንዴ ጅነው እንዴ አለቻ እንዴ ውጪ ነው ያለችው ተመስገን የለውም በኢንተርፖል ጎትቶ ጆከር እኔም አለሁበት እንደ ፍየል ከመድረሷ ቅጠል መበጠሱ አሉ ገና ከመምጣቴ ቆይ እስኪ ያስተካክርኩ አሁን ግን እንደው ማሜን ባትለጥፎች ውስጥ አሁን ስስቅ ራሱ እናንተው በምን ኬዝ ነው የምንከሰሰው ኧረ ኮሜንት አይታይም ቀይረው አንቺ ጃፒ ማለት ነው ጃፒ በምን ኬዝ ነው እናንተ ነው የሚያስሩን ማለት እኔ ንስሓ ገብቻለሁ እኔና አንቺ በፋኖ ኬዝ ነው የምንገባው እኛማ በሌላ ኬዝ ነው የምንገባው ሰሚ ሄሉ ወይ አሁን የአንቺ ጉዳይ የፍራሽ ያልጋ ጉዳይ ይሄ ሁሉ ጉዳይ ብዙ ነገር አለው ስለዚህ ተጠነቃቂ እኔ አልታሰርኩት ሲመስለኝ አይበቃኝም ሩሙ ሲመስለኝ ኧረ ሄሉ አንቺማ እንዴ እንደ ዳልቻ ሊሌ ሆቴል ምናምን ነው የሚይዙልሽ ቀጥታ ሌላ ቦታ ነው የሚወስደው እኔ ራሱ እንደው ከታሰርኩ ዳልቻ ጋር ያስረን ደስ ይለኛል የተጫወተን የሆድ ወዳችን እንደዛ ነው የሚሰማኝ ሰላም ነው የልዬ ዳልቻ ይጋ ወይ ማሜ ጋር የተቀጣጣነ እዛው እኔና ማሜ እስረኞችን ብናዝናና አንድ ላይ ማለት ነው ማሜ ግን እኮ ወረቀት አለው እኮ እንዴት አሰሩት የምን ወረቀት አይታሰር የሚል ኖ የበሽተኛ ወረቀት እኮ ነው የበሽተኛ ወረቀት ኧረ አይባልም ወላሂ አለው አባገዳ ይጻፈ ጤነኛ ነው ረፉ ረብስማ አውቆ ነው ያስወጣው ማለት ምንድነው የመንበሽታ የበሽተኛ ወረቀት የእብድ እንት ወረቀት አለው አባገዳ እብድ ነውና የሆነ ነገር በየወር የሚረዱት እንዳትታሰሪ ማለት ነው ወላሂ የቀለድኩ አይደለም በምንም አጽፎ ወረቀት አለው አሁን ይለቀቃል ማሜን ጠብቁ ሲባል ሰማለው እዚህ በፊትም ዮኒ ማኛ አለው አሉ የእብድ ወረቀት ግን የተባለው ነው እኔ አይደለሁም እና ማሜም እንደዛ ነው ተመሳሳይ ነው የማሜ በአባገዳ ውስጥ በኦሮሞ እንትን ውስጥ አለ እርዳታ የሚረዳ የሁመማ የበሽተኞች የአእምሮ ሁመማኖች ይሄ ወረቀት አለው በለኔ የሚጀኝ ነገር ቀበሌ ላጽፋ እንደዚህ አይነት ወረቀት ጠቃሚ ባለሽበት ቋ ብለሽ ኑሪ እናቱ ይቻላል እዚህ ሀገር አጽፋለሁ ኤኒዌይ በጣም ነው እንግዲህ እንትን አለኝ የደበረኝ ማሚ በመታሰሩ እግዚአብሔር ያስፈታ ማሚ በጣም ነው የምወድ ጓደኛዬ ባለበት ሰላም ሆን እግዚአብሔር እስሩን አቅልሎ ያስወጣ አንተንም ጃኒንም አዶናይ ጆሲዬን ውጡልኝ በጣም ነው የምወዳችሁ ሁለት የስራ አጋርን የተቀነሰብኝ ጃኒና ማሚ ዛሬ ያዘ መግለጫ አድርጋችሁ አድማ ነው ዛሬ ጌም የለም ለቺምፓንዚው የምታስተላልፊው መልእክት ምንድነው ለቺምፓንዚው ለዚህ ልጅ ግን ማስተላልፈው ምንድነው መሰለህ እኔ እግዚአብሔርን አንተ እንደዚህ አይነት ንግግር አቁምጃፒ ቺምፓንዚ አይባልም ስም እኮ ተሰጥቶ ቅጽል ስም ይወጣላል ቺምፓንዚ ተብሏል አይባልም ተው የሰው ልጅ ነው በእንትኑ ሙዳት ያዝበት ይሄ በላይ ባለው ነገሩ ሙዳ ያዝ ነውር ነው አይደረግም ግን ምንድነው ነውር ነው ለምንድነው ፔንሲዮን ይዘው ማይላላሱት ላይቭ ላይ ይሄ አሁን ትምህርት ሰጪ ነገር ነው አይደለም ነው አንተ ጆከር ምንድነው መላላስ ላይቭ ላይ
ከነሱ ገስት ተሰብስበው ሲያወሩ የነበሩት የእነሱ መላላስ ይላላሱ ገስት እናንተ እና ሃሽታግ እነ ጃኪ ነው ጃፒ አንተ ጆከር ተሰብስበው ታቻቸዋለሁ ገስት ላይ እያያችሁ እዚህ ጋር ሳማት እዚህ ጋር ሳማት እኔ ለጥያቄ ማስረጃ አረ ሄሎ አታስጠጭኝ እኔ ለጥያቄ ቤቴም ጠርቸው አናግሬዋለሁ እቺ ልጅ ቤተሰቧን ልንመክር ነው ሄድ ነው እኮ እኛ አረ ተው ብለን ልትመክሩ በጣም ገብቼ ማላቅ እኛ እኮ ይሄድ ነው እንደዚህ አይደለም የሚላሰው እንደዚህ ነው አንተ ግን እኮ የመጨረሻ መልእክቴ ማለት ነው ጆከር ለእነዚህ ልጆች ያው አህያና ፈረስ ራሱ ፔንሲዮን ይዘው ልዬ አንተ ግን ቺምፓንዚ ገባ ጦጣው ገባ እናንተ እዛ ጋር ሳም ግመጥ ስትሉት ፍጹም ያልገባሁት ለዛ ነው ጆከር አያችሁ እኔ ጃፒ ለመታሰሩ መንስኤ ጅቦ ነው ለዚህ ሰውዬ ለጦጣው መታሰሩ መንስኤ አውቆ ምን እንዳለው ታውቀዋለህ ከቤቱ ወጥቶ ጦጣው ይለዋል ይሄ ጦጣ ሰው ዝንጀሮ ሰው ደፈረ ብላችሁ ነው ወይ አሁን የምትከራከሩ ብሎ እዚህ ሌላ ጭንቃ መጣለ ጠቆመበት አያ ግን መጀመሪያ እኔ አንበሳ ወርድልሃለሁ ተቃመሱ አላቸው ላይቭ ላይ ተቃመሱ አላቸው ግን አንተ ማሜ በመታሰሩ እኔ በእውነት በጣም ደስ ብሎኛል አንተ ለልጁ ልደት የሸቀለውን አንበሳ ምን ሳይመነዝረው አካውንቱ ቢያስቡበት ደቂቃ እኮ ነው የሚመነዝረው እኔ ግን ጉርሻ ስለለጠፈው ትቼ ነው ምንትንም ነው ምናምን ነው ጉርሻ አሜሪካ ነው የሚኖረው ትክክለኛው ፔጅ ለምን አልለጠፈም የነሱ ትላንት ልክ ያኛው እንደተለጠፈው የለም ማሜ የሚባል የለም ከኦንላይን ከወጣ ቆይቷል እያየሁት ነው እኮ ዱባይ ነው ገብቷል ጆከር የምሬ ነው አሁን እልልልል ነው ማለት ያለብን እዚህ ጋር ጸሎት ነው ማድረግ ያለብን እንዳይወጣ ዛድሜ ልኩን ይመስብስ የምድር እስር ቤት እዚህ በቁሙ ፈላልተን ከፈለገ ሚስቱንም ልጁንም እዛው ያስገቡለት እዛው እየለበለበ እስር ቤት ይኑር ከዚህ በኋላ